እንዴ ምን እየሆንሽ ነው? ቆይ እንዴ ኖርማል ነገር እንዴ ይጎዳል ብላም ብለሽ እንኳን አረ በእናትህ ተጎዳኝ ህይወቴን ጨምሮ ነው የሚቀንስ ነገር አለ እንዴ ብዙ ነገር ሆኖልሻል እኮ አንቺ ምንድነው ከፍሎልሻል ምን ይፈጠር ምን ማለት ነው ምን ይፈጠር በቃ በእናትህ ስለኔም ስላንተ ነው አንቺ መኪናውን ሽጦ እንደዛ ያኔ መሰለ ሰርግ ደግሱ አግብቶሽ አልታከመም አንቺ በዚህ አስደስች ምን ማለት ነው እኔ በአርቲፊሻል ብልት ራሴን ማስደስተው እንዴት ነው ራሴን በአርቲፊሻል ብልት ማስደስተው ብዙ ጊዜ ነግሬዋለሁ እንዴት ነው ከእንደዛ አይነት ሰው ጋር ስሞልደው ግንባራን በየ በጥይት ማለት ነው ጋር እንደዛ ነገር ችግር የለው እየመጣ ነው እኔ ነኝ አቶ ያሬድ አንቺ አታፍሪም እንዴ አላፍርም ለምን ነው ማታፍሪ አልወርድም ማን ስለሆንሽ ከመፈራ ነው ነኛው እዛ ሲያስጠላ እንደሱ አይነቱ እንኳን ውሳኔን ወስናለሁ ከውሳኔ ደግሞ እንዴት መወጣት እንዳለብኝ ደግሞ ነው ያውቃል በቃ ምንም ልንገር ፈጣሪ ጉልበትና አቅም ከሰጠኝ ያለኝን ነገር ሁላ መልሼ ያገኛለሁ ግን እሷ በህይወት እንድትቆይ አልፈልግም እኔ ከሰማኝ ሚስማኝ በቃ ከሱ ጋር መሆን አልፈልግም 3 አመት ሙሉ በአርቲፊሻል ብልት እየተጫወተብኝ ታከሙ ስለው እንኳን አይታከምም ታየው ብዬ እንዴት ነው ከእንደዚህ አይነት ሰው ጋር መኖር የምችለው አንተ ስታስበው እንዴት ነው መኖር ህይወቴን ሊያበላሽ ነው ፈልጎ እስከዛሬም እንደው ማወቅ ካለበትም ይወቅ እንዴት ነሽ አማን ነሽ አለሁልሽ ሁሉ መልካም አለን ተጠፋፋና በጣም አንቺም እኮ በቃ ይሄ ስራ በጣም ቢዚ ያደርገሽ በጣም ዛሬ እኮ በቃ የፈለኩሽ ጉዳይ ምን ነበረ ያው ካሜራ እንግዲህ ደቀኛለሁ ለቪዲዮ ላይ ዛሬ የፈለኩሽ በጣም ብዙ ጊዜ የተነጋገርንበት ነገር ባይዘው የምሬን ነው ዛሬ በጣም እኔና ያንተን ጓደኝነት በጣም ስለምፈልገው ነው ይሄንንም ማወራ ስራም አስትቼ ያስመጣው ለዛ ነው የምትነግረኝን ነገር ለኔ በጣም በቃ ለማመን ከበደኝ ልክ ነህ እኮ እኔ አላዛር አንተ የረጅም አመት ጓደኛዬ ነህ አብሮ አደግነን አንድ ትምህርት ቤት እንደተማረን ብዙ ነገሮች አሉ እናንተ ያሳለፍናቸው ነገሮች ነገር ግን ደግሞ መቼስ ምን ያህል ዋጋ እንደከፈልኩኝ ታውቃለህ ለአንተ አልነግርህም ከጓደኝነትም በላይ ወንድም ነህ ማለት እንደዚህ አይነት ነገሮች ይፈጠራሉ ብዬ አላሰብኩኝም እንግዲህ እኔ አልነግርህም መኪናዬን እስከመሸጥ ኢቭን ያው ቤተሰቦቿም እሷም ደስ ይላቸዋል ብዬ ነው እኔ እጄ ላይ አንድ የነበረችኝን በስንት ድካም ያገኘሁትን ንብረት ከእጄ አውጥቼ ሸጥኩት ታውቃለህ ይሄንን ስለዚህ አንተ የምትለኝን እንግዲህ እንዴት ልታሳየኝ እንደሆነ አላውቅም ስለ ያው አንደኛ ዩቲዩብ እንደምሰራ አንተም ታውቃለህ ብዙ ሰዎችን እንደምፈትን ምናምን ታውቃለህ ግን ደግሞ እኔ ይሄን ልልህ ያልኩበት ምክንያት ማለት ነው እኔ አሁን ይሄ አዲስ ሐሳብ መጥቶልኝ ሳይሆን ገባ እሷ ለኔ የምታሳየኝ ነገር ነበር ገባ ብዙ ቀን እኔ ስነግርህ የሆነ አንድ ሁለቴ ስነግርህ በቃ ይሄ ከሷ ጋር ላለያየህ ምናምን እየመሰለ የሆነ ነገር ስላልከኝ በቃ ከዛም በኋላ ስትደጋግመው ዝም ብዬ አልነገርኩም ገባ ምክንያቱም እኔ እናንተ መጣላት የለብንም ገብቷል እኔ ከናንተ ርቄ እኔ እናንተ ብንገናኝ ይሻላል ብዬ ነው ያሰብኩት ገብቷል አይደል ለዛ ነው ረጅም ጊዜም አሁን ወደ አመት ሊሆነና አይደል እናንተ ቤት ከመጣ ግን ልክ ነህ ግን ያየኸውን ነገር ደግሞ ብትነግረኝ ዲቴል ለኔ ደስ ይለኛል እኮ ማለት ያሬዶ እኔ በጣም ብዙ ነገር አውርቻለሁ እና የምነግርህ ነገር ኦሬዲ አንተ ፍቅር ውስጥ ነህ ትዳር ውስጥ ነህ ያለኸው ምናምን ከሷ ላለያየህ ነው እየመሰለህ ያለው ገባ አውቃለሁ ብዙ ነገር ዋጋ እንደከፈልክባት በጣም ብዙ ነገር ከሷ ጋር እንዳሳለፍክ በጣም ብዙ ውጣ ውረድ ሰፈር ውስጥ ተሰርባል እሷ እንደዚህ ነች ስትባል እሷ እንዲህ ነች ስትባል በቃ በሷ ምክንያት ብዙ ነገር አሳልፈሃል ብዙ ውጣ ውረዶችን አብረንም አይተናል የዛኔም ለሰርጉን ቤተሰቦቿን ለማስደሰት ብለ መኪናውን ስትሸጥ ያቺ የነበረችን አንድ ስራ የምትሰራባትን አሁን ፈጣሪ የተመሰገነ ይሁን ይኸው ሌላ መኪና ገዝታ ፈጣሪ ያግዙ ልብህን አይቶ ገብቷል የዛኔ የሷን ቤተሰቦችም ለማስደሰት ስትል ያቺ ብዙ ዋጋ የከፈልክባትን መኪናም ሽጣሃት ስራ ስንት ጊዜ ስንት ጊዜ እንደፈለግን ታውቃለህ ኢቭን መኪናዋን እንኳን ለመሸጥ ምን አይነት ነገር እንዳሳለፍን ታውቃለህ ይሄ አንተ የሚነገር ነገር አይደለም ገብቷል እና እኔ አሁን ለለይ የፈለኩት ምንድነው በጣም ልጅቷ ከኔ ጋር የምታሳየው ሪአክት አሁንም ድረስ ልክ አይደል ገብቷል እና ይሄንን ነገር ደግሞ አንተ ማወቅ አለብህ ይሄኔ እኮ እቺ ልጅ እኮ ከዚህ ከኔም ሌላ ሰው ጋር እኮ ብዙ ነገር ታረግ ይሆናል ይኸውልህ ካላዛር እኔ አሁን እያወራክ ያለው ነገር ምንም እየገባኝ አይደለም
እና እኔ በጣም ሆት እያደረከኝ ነው መጨረሻ ጓደኝነታችንን እንዲቀር አልፈልግም ግን ደግሞ ትዳር ነው ይሄ ላይፍ ነው ገብቷል በጣም በብዙ መከራ የገነባሁትን ነገር ባንድ ይሄ ሆነ በሚባል በማይረባ ወሬ ላፈርሱ አልፈልግም ካንተ ውጪ አንተ ጓደኛዬ ስለሆንክና ብዙ ጊዜ ከኔ ጋር ስለቆየን እኔ እናንተ ያሳለፍናቸው ብዙ ነገሮች ስላሉ ነው ቁጭ ብዬ ራሱ እያዳመጥኩት ያለሁት እንደዚህ አይነት ነገር እኔ ጭራሽ ነው መስማት ማልፈልገው አላዛር ገብቷል ጓደኝነት ነው ህይወት ደግሞ ህይወት ነው ብዙ ነገር ልጆች አፈራለሁ ብዙ ነገር ይኖረናል ብዬ ነው እየለፈው ነው አሁንም ምን ያህል እንደምለፋ ታውቃለህ አልነግርህም ስለዚህ አላዛር የውሸትህን ከሆነ ህይወት ይወስ ባትገባ ደስ ይለኛል ጓደኝነታችን መቆም ይችላል ገባክ እኔ ደግሞ እንደዚህ አይነት ወሬ ጭራሽ ከማንም ሰው መስማትም አልፈልግም ኢቭን ከማንም ሰው አስተያየት መቀበል ራሱ አልፈልግም ስለዚህ እኔን ባትገፋፋኝ ወዳልሆነ ነገር እንድሄድ ባታረገኝ ደስ ይለኛል የምታሳየኝ ሪል ነገር ካለ እንዳምን የሚታይ ነገር ማንም ሰው እንደዚህ አይነት ኃላፊነቶችን ሲወስድ ወይም ደግሞ ትዳር ሲያገባ ሚስቱን አምኗት ነው የሚያገባት ብዙ ነገር አይቶባት ነው ከዛ በኋላ ነው ወደ ትዳር የሚወስዳት ቀላል ነገር አይደለም ምናልባት እኔ እናንተ አድገናል ግን ደግሞ እኔ እናንተ የምናቀውን እናቃለን በላይፋችን ውስጥ ግን ደግሞ እቺ ልጅ ወደኔ ህይወት ስትመጣ ብዙ ነገሮችን አይቼ ብዙ ነገሮችን ገምግሜ ነው እዚህ ላይፍ ውስጥ እንድትገባ ያደረኳት አንተ ደግሞ እየለፋው ነው ብዙ ነገር እያደረኩኝ ነው ኢቭን ምን አይነት መከራ ውስጥ ገብቼ እንደነበረ ታስታውሳለህ አውቃለሁ ሜቢ ያው ካንተ ጋር አንተ የምትለኝ ነገር አለ የምትለኝ ነገር ሊኖርም ላይኖርም ይችላል እኔ አይ ዶንት ኬር አባውት ዳት ግን ደግሞ አንተ እንደ ሰውኛ ለኔ አሳያለሁ የምትለኝ ነገር ብታሳየኝ ደስ ይለኛል ካልሆነ ደግሞ እኔ እንደዚህ አይነት አሉባልታ ተልካሻ ምክንያት መስማት አልፈልግም ራስህንም ማዳመጥ አለብህ አንተ ስራ እየሰራህ ነው እዚህ ጋር ብዙ ነገሮችን እያየሁ ነው እኔም ግን ይሄም የምትሰራበት አካውንት ዋጋ እንደከፈልክበት አውቃለሁኝ ግን ደግሞ እኔ እዚህ ጋር እንደዚህ አይነት ነገሮችን ስታወራኝ ብዙ ነገሮችን እናውቃለን ግን ደግሞ አንተ የሆነ የሰው ህይወት ውስጥ ስትገባ የምትሄድበትን መንገድ ማወቅ አለብህ ለምን እኔን ደግሞ ኢነርጂን ለምን ታባክማለህ አሁን እኮ እኔ እንደዛ እያልኩህ እኮ አይደለም ያሬዶ ስለ ያለ ነገር አለ እኔ ደግሞ የኔና ያንተም ጓደኝነት ማጣት አልፈልግም ገብቷል እኔ ወንድ ልጅ ነኝ ልሳሳት እችላለሁ ገብቷል ወይ ጠጥቼ ወይ በሆነ ምክንያት ምናምን ብንገናኝ ልታሳስተኝ ትችላለች በጣም ነው የምትፈታተነኝ ኢቭን ስታገኘኝ በሆነ አጋጣሚ እንኳን ስንገናኝ እንዴት እንደምትሆን እኔ ነኝ የማውቀው አላዛር ይመጣል እንኳን ብለሃት ሆም ብላ አንተ ስትወጣ ጠብቃ እንዴት አይነት ልብስ ለብሳ እንደምትወጣ እንዴት ሆና እንደምትናገረኝ ነገር አሳየኝ ነው የምልህ በቃ እኮ አሳየኝ ለኔ እንድታሳየኝ ነው የምፈልገው አላዛር እኮ ይሄንን ማየት ነው አይደል የምትፈልገው ማየት ነው የምፈልገው እንጂ ወሬ አልፈልግም ምክንያቱም እዚህ ጋር የምታወራልኝ ነገር ለኔ ከወሬ ያለፈ ነገር አይሆንም እንድታሳየኝ ነው የምፈልገው ገብቶሃል ለምንድን ነው እሱ ይሄ ማይሆን ጓደኛሞች ነን ከጓደኛም በላይ ነን እኔ እናንተ አዎ በጣም ብዙ ነገር አሳልፈናል ስለዚህ እንደዚህ አይነት ነገር ይሄ ጨዋታ አይደለም በቃ እኔ መጫወት አልፈልግም የምታሳየኝ ነገር ካለ አሳየኝ በቃ እኔ ወሬ ሳይሆን ይሄን ነገር ቀጥታ አሳየኝ እስኪ ዳይሬክትሊ አሳየኝ እሺ ስለዚህ እኔ ሄጄ ደውልላትና ንገራት እኔ የለውም እቃ ልኬልሻለሁ ባላዛር በላት እኔ ሰፈሯ እቤት ሄጄ እቤት እናንተ ጋር ሄጄ ደውዬ ውጪና ተቀበይኝ እላታለሁ ኢቭን ማለት ነው እኔ አንድ ነገር ልንገር ውጪና ተቀበይኝ ብዬ ስላት መታ እርግጠኛ ነኝ ታያለህ ምን እንዴት አክት እንደምታረግ ስትቀበለኝ እቃው በቃ ታያታለህ እንዴት ካልገባህ ብላ እንዴት እንደምታስጨንቀኝ ምክንያቱም ይኸውልህ ያሬዶ እኔ የኔና ያንተ ነገር እንደኔ በጣም በቸገረኝ ሰዓት አንተ ከጎኔ ነበርክ ይሄ ዩቲዩብ የተሰረቀ ሰዓት እኮ ማንንም እኮ አልነበረም እኮ አንተና ጓደኞቼ ናችሁ እኮ የነበራችሁት አይደል እናንተ ናችሁ እኮ ተባብራችሁ ስንት ከ6 ወር በኋላ ዩቲዩብን የመለስ ነው አይደል ገባ አንተም የዛኔ ልታገባት ስትል መኪናውን ለመሸጥ ብዙ ውጣ ወረድ አይተናል አብረን የተሰቃየን አይደል ብዙ ዳውስ ገብተን ነው ያገባሃት አይደል ገባ ስራችንን ትተን ነው ብዙ መስዋዕትነት ከፍለን ነው ይሄ ሁሉ መስዋዕትነት ጓደኝነት ወንድምነት ነው አይደል ገባ እኔ ደግሞ ይሄን ነገር ዘለቄታዊ መሆን አለበት ሁለተኛ ነገር ደግሞ አንተ ከማይሆን ሰው ጋር ሆነ ስትጎዳ ማየት አልፈልግም እኔ እኮ በእኔ ያየሁት እቺ ልጅ በዚህ አይነት ከስንት ሰው ጋር ትሆን ሊሆን ይችላል
እንደዛ አንተ ህይወት ብለህ ይኸውልህ አንተ ያሬዶ አንተ የገባህበት ህይወት ብለህ የገባህበት ነገር ልክ ላይሆንም ይችላል። አንተ ኦልሬዲ ፍቅር ውስጥ ነህ ላይታይ ይችላል እኮ ያን ነገር የምታስብ ከሆነ አላዛር ልንገርህ እኔ በፊት ላይ ለከፈልኩት ዋጋ አይቆጨኝም፣ ግን ከዚህ በኋላ ደግሞ ሌላ ዋጋ መክፈል አልፈልግም። እሺ ገብቶሃል? ሌላ ዋጋ መክፈል አልፈልግም። በቃ አንተ እንደ ወንድም እንደ ጓደኛ እዚህ ጋር ልትነግረኝ ነው። እንኳን ነገርከኝ። ጥሩ ሰው ባትሆን ኖሮ ማድረግ የምትፈልገውን ነገር አድርገህ እኮ ከኋላ ቁጭ ብለህ ታማኝ ነበር። ትክክል ነው። ግን ደግሞ አንተ አሁን እዚህ ጋር ማድረግ ያለብህ እኔ እንድታሳየኝ ነው። በቃ ማለት የፈለግከውን ነገር እኔ እፈጥርልሃለሁ። ክፍተት ነው አይደል የምትፈልገው? እሷ የምታደርገውን ነገር ለማየት ክፍተት ነው የምትፈልገው። እኔ ያን ክፍተት አመቻችልሃለሁ። ምንም ችግር የለውም። እኔ ኦፈር ራሱ ማድረግ ካለብኝ ኦፈር አደርጋለሁ። ምንም ኦፈር የሚያስፈልገው ነገር አይደለም። በቃ እኔ በቃ አሁን እንዳልኩህ ደውልላትና በቃ እንደዚህ አላዛር ዕቃ ልኬልሻለሁ አላዛር ያቀብልሻል በላት። ከዛ እኔ ሰፈር ሄጄ እናንተ ጋር ደውልላትና እኔ ዕቃውን ተቀበይኝ እላታለሁ። የሚፈጠረው ነገር ታያለህ። እኔ ምን አለ በለኝ። እኔ እስከ ዛሬ ድረስ ከአንዴም 10 ጊዜ ሁላ ልብሷን አውልቃ እስከ መምጣት ድረስ አንተ ስትወጣ ጠብቃ ማለት ነው። እኔ አንተ ጋር መጥቼ ተኝቼ ስነሳ ሶፋ ላይ ተኝቼ ትዝ ይላል የሆነ ቀን የምባል ነው እናንተ ቤት ያደርኩ ቀን ትዝ ካለ አጋጣሚ በንጋታው ስራ ነበረ። አንተ በጠዋት የወጣህ ቀን ማለት ነው። እኔ ሶፋ ላይ ተኝቼ ቀሰቀሰችኝ ቁርስ ብላ ምናምን ብላ እሺ ምናምን ብዬ እኔ ቁርስ እየጠበቅኩኝ ነበር የነበረው። አጋጣሚ ሆኖ ስነሳ ምናምን በቃ ብቻ የለበሰችው ማለባበስ ልክ አይደለም። በጣም ተናድጄ ነው ጥዬ ወጣሁት። ያንን ያልነገርኩ አንተ ሌላ ነገር ነው የምታስበው። ገባ? በዛ ሰዓት በነግረህ ልክ አይደለም። ገባ? የኔና አንተ ጓደኝነት እኔ እንደዚህ የሆነ ነገር ፈጥሬ ወይ ደግሞ የሆነ ነገር ተፈጥሯል ብለህ ነው የምታስበው። ስለዚህ ያሬድ አሁን እኔ እንዳልኩ በቃ ደውልላት፣ እንትን በላት፣ አስተካክላት። ይኸው እዚህ ከካሜራው ጋር አገናኝልሃለሁ። እዮብ አለ አብሮህ ወይ እዮብ ያገናኝልሃል። ራቅ ብለህ ከዚህ አካባቢ ራቅ ብለህ አንተ ጭራሽ ቃል ግባልኝ ወደዛ ጋር እንደማትመጣ። ችግር የለውም እኔ አልመጣም ያሬድ፣ የእውነቴን ነው አልመጣም። እኔ ማስረጃ ነው የምፈልገው እኮ። እሱን ማስረጃ ደግሞ ተጨባጭ የሆነ ነገር ደግሞ እንድታመጣልኝ ነው የምፈልገው። ቁጭ ብለህ ታያለህ። እኔ አሁን ይኸውልህ ልንገርህ፣ ከእሷ ጋር ልጅ ወልዳለሁ፣ ትልቅ ቤተሰብ ይኖረኛል ብዬ ነው ይሄንን ድካም እየደከምኩ ያለሁት። ቀን ከሌሊት ነው እየሰራሁ ያለሁት አላዛር። ስለዚህ ይሄን ነገር ደግሞ እኔ እንዳምንህ እንድቀበልህ እኔ ማድረግ ያለ ኢቭን ኦፈር አደርጋለሁ ብዬሃለሁ። ችግር የለውም እኔ መምጣቱ ምናምን ሌላ ታሪክ ነው። ኦፈር አደርጋለሁ። ማዘጋጀት ያለብኝ ነገር ካለ አዘጋጅልሃለሁ። ችግር የለውም። በቃ እሷ ጋር የሚሄደውን ነገርም ራሱ እኔ መግዛት ካለብኝ ገዝቼ ይዘህላት ትሄዳለህ። እኔ የሆነ ነገር እፈልጋለሁ። ማየት ነው የምፈልገው። በቃ እሺ አሬዶ፣ ለማንኛውም ደውልላት፣ እኔ ልሂድ። ከዚህ አካባቢ ራቅ በልና ወደዛ ቦታ እንደማትመጣ ቃል ግባልኝ። አልመጣም። እኔ ችግር የለውም። የእውነቴን ነው። ችግር የለውም። እኔ አልመጣም። እውነት አላዛር፣ እውነት አልመጣም። ችግር የለውም። ምንም ቢፈጠር አትመጣም። እኔ አልመጣም። በቃ እኔ ማስረጃ ነው የምፈልገው ነው ያልኩህ እንጂ በቃ አንተ ጋር የምመጣበት ምንም አይነት ሪዝን የለኝም። አይ አንዳንድ በብስጭት ሌላ ነገርም እንደማታደርግ ቃል ግባልኝ። በቃ እኔ ይሄንን ነገር እንድታስበው አልፈልግም። ሲጀመር በቃ ይመጣል ብለህ እንድታስብ አልፈልግም። እኔ አልመጣም ካልኩኝ ቃሌ ነው። በቃ ቃሌ ነው። ቃሌን ሰጥቻለሁ። አሁን ገብቶሃል አይደለ? ስለዚህ እኔ እንድታሳየኝ ስለሆነ እንፈልገው አሳየኝ። ከዛ በኋላ እኔ የምወስነውን ውሳኔ ራሴ እወስናለሁ። እንግዲህ ቤተሰቦቼ ሰፈሯ ደርሰናል፣ ግን አትታየኝም። እስኪ ደርሻለሁ ብያታለሁ። እስኪ ምን ትለኝ ነው? እንግዲህ አብራችሁን ቆዩና እኔ እንግዲህ ምንም ማድረግ አልችልም። በጣም ተፈታተነችኝ። እኔና ጓደኛዬን ለማራራቅ ብዙ ሞክራለች፣ ብዙ ጥራለች። ከዚህ በላይ እኔ ምንም ነገር ማድረግ አልችልም። አይቶ እውነቱን ተረድቶ ከዚህ በኋላ አደረገችበት ከነበረ እዚህ አካባቢ ነው። እሷ ነች። እንግዲህ እስኪ ምን ትለን ይሆን ጉድ። እስኪ ዛሬ ደግሞ እንግዲህ ጓደኛዬ ምንም ማድረግ አልችልም። ወይ ነይ እሺ፣ እንዴት ነሽ? አለሁልሽ። ምን ሆነሽ ነው? አቆየሽ አይደለ? በጣም
ይቅርታ ያው መንገድ ተዘጋግቶ ነበር ለዛ ነው። እቃሽን ልስጥሽና ዝም ብለሽ እኮ አንቺ ምንድን ነው የገባሽው እኮ አይ ምናወራው ነገር ስላለ ምናወራው ነገር አለ ምን የሆነ ማውራት ነገር አለ ቆይ ይደርሳል ችግር የለም ይደርሳል ከኋላ መኪና ውስጥ ነው ያለው ችግር የለም ቆይ ይደርሳል ዝጋው ኧረ ዝጋው ብን ምን ሆነሽ ነው ተረጋጊ እንጂ በኋላ ይደርሳል ምን ነው አይ እኔማ ልሰጥሽ እኮ እቃውን ለማድረስ አይመጣሁት አይ ችግር የለም እኮ ትሰጠኛለህ ትንሽ እናወራና ኦኬ ይቻላል ምን ነበር አለሁልሽ ሰላም ነው አለሁልሽ ብዙ ጊዜ ሳንገናኝ ደግሞ ናፍቀኸኝ ማለት ናፍቀኝ እንዴ እኔ ምንድነው የማያውቀው ይሄ ነገር ልክ ነው ማለት አስባለሁ እንደዚህ አይነት ነገር እኔ ጀመር እንደዚህ አይነት ነገር እኔ ምን ማለትማ እንዴ ብዙ ጊዜ ላሳየ ሞክሬያለሁ ግን አልገባህም ብዙ ጊዜ ላሳየ ሞክሬያለሁ እንዴ ምንድነው ልታሳየኝ ሞክርሽ እንዳልገባህ አይ ነው ሳይገባኝ ቀርቶ ምናምን ሳይሆን ምንድነው ልታሳየኝ ሞክርሽ ማለት ላንተ ስሜት እንዳለኝ ታውቃለህ በስመ አብ ወልድ ምንድነው ማለት ምን ተፈጥሮ ነው ምን ማለት ነው ባለ ትዳር እኮ ነሽ እኮ እና ሊሆን በዛ ላይ ደግሞ ባለቤትሽ እኮ በጣም ሙድ ጓደኛ አብሮ አደጊ እኮ ነው ማለት እንዴት እንደዛ ታስቢያለሽ አውቃለሁ ግን ማሰብ ሳይሆን በቃ ላንተ ስሜት አለኝ ታውቃለህ እንዴ እኔ ብዙ ጊዜ ላሳየ ሞክሬያለሁ ቤት ስመጣ ብዙ ጊዜ ቤት ስትመጣ ለነገር ሞክሬያለሁ ግን የሆነ ነገር ልታሳየኝ ሞክረሻል አይቻል እኮ ማለት እንዳልገባኝ ነው ምንድነው እኔ አሁንም ቢሆን አልገባኝም ባይዘው ግን ለምን እንደዚህ እኔና አንቺ አንተዋወቅም እኮ ዲቴል እኮ በስርዓት እኮ አንተዋወቅም ከሱ ጋር ቤት ስመጣም ነው ማቀሽ አንተ እንደዛ ልታሰብ ትችላለህ እኔ ግን በሱም በኩል ባቀህ እኔ ላንተ ስሜት አለኝ ማለት እንዴት ብዬ ነው ማስረዳ ማለት የምታየው ነገር እኮ እንዴት ነው የምታየው ነገር አንዴ እኔ እንደምወድ ብዙ ጊዜ ላሳየ ሞክሬያለሁ ግን አሁን እንዴ አንቺ ባለ ትዳር እኮ ነሽ እኮ እና ልሆነ ታዲያ የ3 አመት ትዳር እኮ 3 አመት ሊሆናችሁ እኮ እና 3 አመት ምንድነው 3 አመት ምንድነው ምን ሆነ አራት አካብድ በእናት እንዴ አላዛር እያካበድኩ ነው እኔ ምር ነው ተይ እንጂ ሄለን ምንም እኮ የሚታይ ነገር እኮ ነው ለምን እንደምትሆን ማለት አንቺ በስነ ስርዓት ወደሽ ፈቅደሽ ተፋቅራችኋል የተጋባችሁት እኔ ለሱ ስሜት የለኝም አሁን ላንተ ነው ስሜት ያለው ለሱ ስሜት የለኝም እንዴ ለምንድን እንደዛ እንዴት እንደዛ ሆነ ልጅ አልወለዳችሁበት ምክንያት ምንድነው እኔ በጣም አይደለም የእውነት በጣም ባልና ሚስት አብዛኛውን ጊዜ ከተጋቡ በአንድ አመት ውስጥ ምናምን ልጅ ወለዱ ይሄ እና ጊዜ ስላልሆነ ነው ጊዜ ስላልሆነ ማለት ጊዜ አይደለም ለምን እኔ ከሱ እንዴ ከዚህ በለ ከሱ መውለድ አልፈልግም ግልጽ የሆነ ነገር እኮ ላንተ ስሜት ስላለኝ ነው እስከዛ ከሱ መውለድ አልፈልግም ነው ያልሽው እያከበድኩ ነው አላዛር እኔ ነው በጣም እየገረመኝ ነው እንዴ እኔ እናንተም ፍቅር አቋለዋ እና በቃ ያ ውሸት የሆነ ነገር ነው እኔ ላንተ ነው ስሜት ያለኝ በጣም ነው የምወድህ ምን ተፈጥሮ ነው ይሄን ከመቼ ጀምሮ የታውቀሽኝ ነኝ አላዛር በእግዚአብሔር እንዲያቱን በእናትህ አታውቂኝም እኮ ምንድነው ማለት እንደምሰራ ራሱ አታውቂም እኮ በቃ ዛሬ ታውቅ ለምን እንደምታከብድ እኔ እኮ ይኸውልሽ ጓደኛዬም ብዬ እናንተ ቤት ስመጣ ብቻ ነው ኢቭን የምሰራውን እንኳን እኮ አታውቂም እኮ ምንድነው የምትሰራው ምንም ስራ ለኔ ምንም ግን ላንተ ስሜት አለኝ ኧረ አላዛር በእግዚአብሔር እንደዚህ አትሁ ኖ አሁን እንደዚህ መሆን አለመሆን ሳይሆን እኔ ግራ ያጋባል አሁን የምታወሪው ነገር ለኔ አዲስ ነው በዛ ላይ የምወደው ጓደኛዬ ነው ሲቀጥል ደግሞ ባለ ትዳር ነሽ ባለ ትዳር ምን አመጣው በቃ ለምን የምታከብደው በቃ ለምን ልትረዳኝ አትሞክርም እኔ ላንተ ስሜት አለኝ በቃ ይሄ እኮ ቀላል ነገር እኮ ነው አንተ ለኔ ስሜት የለህ እንዴ ኧረ ተይ ምን አይነት ነገር ነው የምታስቢው እንዴት ነው ስሜት የሚኖረኝ ኧረ በእናትህ ምን ሆነ ነው አንተ ለኔ ስሜት የለኝም እኔ ግን አንተ ስሜት አለኝ እንዴ ምንድነው የምታወሪው ላንተ ስሜት አለኝ በቃ ይሄ እኔ ህይወት እንዳልሆነ ነው እያመንኩኝ ያለሁት ምክንያቱም ስንት ዋጋ ከፍለህ አንተ እንደዚህ አይነት ነገር ታያለህ አላዛር እንደውም ከዚህ በፊት እኮ ሊነግርህ ነግሯል እንጂ አውርተናል ነግሮኛል ግን እኔ እዚህ ያክል የደረሰች አልመሰለኝማ እንደዚህ አይነት ድፍረት አላት ብዬ መቼ አስባለሁ እንዴ እኔ እኮ ህይወቷን ሙሉ እኮ የምትፈልገውን ነገር እኮ ነው እያሟላውላት ያለሁት ስንት ዋጋ ከፍዬ አግብቻት ከዛ ደግሞ ትዳሩ ይቅር ችግር የለውም የምትኖረው ኑሮ ራሱ ዋጋ ነኝ እየከፈልኩ ያለሁት እንዴ ተይ እባክሽ እንደዚህ
ባይሆን እሱ እንዳያየን ምን አትፈልጊውም ነው እሱ? አዎ አልፈልገውም። እዚህ ጋር እንደዚህም ስናወራ ማየት የለበትም። የለም እሱ ቢዚ ነው አይመጣም። ችግር የለም እኮ ሰውም ሊነግረው ይችላል። እንደዚህ ራሱ እጄን ይዘሽ ራሱ ማውራት የለብሽም። ኧረ በእናትህ አታካብድ በእግዚአብሔር። ኖ ማካበድ አለማካበድ አይደለም። ያካበድክ ነው በቃ አታካብድ። ምን ሆነ ነው እንደዚህ ስናወራ ራሱ ይሄ በሆነ አጋጣሚ እንኳን እሱ ራሱ ባይመጣ ሌላ ሰው ራሱ ማየት ራሱ የለበትም። ምን እናንቺ አይመጣም። ችግር አይመጣም። ቢዚ ነው። አይ እሱ ብቻ አይደለም እኮ ሰው ሌላ ሰው እኮ ሊያየን እኮ ይችላል እኮ። ኧረ አላዛር በእግዚአብሔር እንደዚህ የእውነቴን ነው ባይዘው እኔ በቃ ማለት ይኸውልሽ አንድ የኔስ ጓደኝነት ሊቋረጥ ይችላል። ይቋረጥ ታውቂያለሽ ምን ያህል ማንሽ አንጂ እሺ ማንም ብሎን ይችላል ግን የሚላንተ ስሜት አለ። ስሜት ላላት ሴት እንዲነጥቶ ማለት ላንተ አይደለም ይኸውልሽ አሁን ምን ሆነ ነው? ኧረ እባክሽ በጣም ነው የምወደው ጓደኛዬ ጋር ሌላ ሰው መጥቶ እንደዚህ ቁጭ ብለን እንኳን አይቶ ሌላ ነገር እንዳያወራ አንተ በሌለ ሰዓት ምናምን ብሎ እንደዚህ ሰው መጥቶ መጥፎ ወሬ አውርቶ ከምወደው ጓደኛዬ ጋር እንዳያጣላኝ። ማንም አያወራም። ማንም አያየም። ቤት የለም እንዴ? እሱ የሱ መኖር አለመኖር አይደለም ሌላ ሰው ያይነስ እንግባ ቤት እንግባ። ምን ልናደርግ ነው ቤት ምን ገባው? ኧረ ተይ እባክሽ ፈታ አደርጋለሁ ዘና ስላለክ እንደውም አልሞቀኝ ደግሞ ሹራ ምን ተደረኩ ለምን እንዲህ የምትሆነው? ይኸውልሽ አሁን አንቺ ተረጋጊ። ቆይ አትወጂውም ነው እሱን አትፈልጊውም? ለምን አገባሽው? በቃ ያለፈ ነገር ነው። ለምንድን ስለሱ የምናወራው? እንዴት ያለፈ ነገር ነው ማለት? በቃ ወሬው ለምን ታስረዝመዋለህ? ገብተን ፈታ ብለን እንውጣ። ይኸውልሽ አንደኛ ነገር አንቺ እንዴት እያሰብሽው ነው ነገሮችን? ቤት በኩል ወስደሻቸው ነው? ቤት ወሰድኩት። ይሄን ያህል እንደሚያደርግህ እኔ አንተን እወድሃለሁ ስላልኩ ነው እወድሃለሁ ስላልሽኝ ምናምን አይደለም። አይ ነው በጣም እንትን እያካበድክ ነው። እግዚአብሔርን በጣም እያካበድክ ነው። በጣም ቀላል ነገር እኮ ነው። እኔ እንደውም እሺ ካንተ ነው መውለድ የምፈልገው ጭራሽ ትረዳኝ ለምን አስሞክርም? እንዴት አድርጊ ምን ልረዳሽ? እኔ እኮ አሁን እኮ እወድሃለሁ በቃ እኔ እናንተ በሚስጥር ምንም ማድረግ እኮ ነው። ምን ማለት በሚስጥር ማለት በቃ ገብተህ ፈታ ምንም አይመስልሽም አንቺ? ምንም ይመስለኝ እንዴ? ምን ሆነ ነው? ምንድነው የሚመስለኝ? ገብተን እንውጣ። ባለ ትዳር እኮ ነሽ እኮ ቀለበትሽን ጭራሽ አውልቀሽው ነው የመጣሽው? እኔ እኮ አውቅሻለሁ እኮ ቀለበትሽን እኮ ማውለቅ እኮ አይጠበቅብሽም። በቃ ማውለቅ ስለፈለኩኝ ያለኩት ማለት ማውለቅ ስለፈለኩኝ ነው ያለኩት። በቃ ምንድነው አታከብዳውን እሱን ተውና ገብተን ፈታ ብለን እሱ አይመጣም እንደውም ማሳጅ ያደርጋለሁ እንትን አላለኝ። አረ በስመ አብ ስለሽ በቃ አረ ምን ሆነ ነው በእናትህ? አሁን ከጓደኛዬ ጋር እኔ ልታጣይኝ ነው? ምንም የምትጣላበት ነገር እኮ ማለት ቢያቅስ በሆነ መንገድ ቢያቅስ አያውቅም። ችግር የለም። ከኔ እናንተ ማን ያወጣው? ከኔና ካንተ ማን ያወጣዋል? አረ ተይ አጋጣሚ አይታወቅም። አጋጣሚ ሰው ላይ ይችላል ወይ ስገባ ወይ ስወጣ ምናምን ከኔና ተወደኝ የታውቅሽ ነው የምወድሽ። እኔ እኮ በሱ እኮ ነው እኮ ማውቅሽ እና በሱ ብታውቀኝስ ለኔ ስሜት የለ እንዴ? አንቺ እንዴት አያሳዝንሽም? ያ ሁሉ መስዋዕት አያሳዝነኝም። በቃ አያሳዝነኝም። እንዴ መኪናውን ሽጦ እኮ ነው እኮ ሰርግ የደገሰልሽ። ይደግሳ ታዲያ እኔ ደግስልኝ አልኩት። ግዴታው ስለነበረ ደገሳ አለቀ። እንዴ እንዴት ግዴታው ማለት? አረ በእናትህ ምን አገባኝ? ስንት አመት ለፍቶ እኮ ነው እኮ ስንት አመት ደም ተፍቶ እኮ ነው እኮ ያን መኪና የገዛው። ስለሱ ልታወራ ነው የመጣኸው? እናንተ ፈታን ነው በል በቃ። አረ እውነት በጣም እኮ ነው እኮ የሚያሳዝነው። ምኑ ነው የሚያሳዝነው? አይ አረ አላዛረም እንደዛ ሆኖ ግን ማርያምን አያሳዝንሽ? ስሜትን አደብቀው ኖ ስሜቴን መደበቅ አለመደበቅ አይደለም። ታዲያ በጣም ማልገባ ሴት ነው ምንድን? እኔ ላንተ ማልገባ ሴት ነው እንዴ? እኔ እንዴት እንደዚህ ልታስቢ? እንዴት ሊመጣልሽ እስቻለ ማለት አንተ እኔ ላንተ ስሜት አለኝ ያልኩ አይደለም? ምንድነው? እንዴት ነው የማይመጣልኝ? እንጃ ከባድ እኔ ነበር። በቃ ታስደብረኝ። ገብተን ፈታ ነው። እኔ በጣም እውነት የምር እኔ እንደዚህ ጭራሽ አስቤ አላውቅም። በጣም ነው ግራ እየገባኝ ያለው ምን እንደማደርግ አሁን ከሱ ጋር ራሱ በቃ አታካብዱ ስለሽ የሆነ የጠረጠርኩት ነገር ነበር ከዚህ በፊት ያሳየሽኝን ነገርና እርግጠኛ አልነበርኩም። እንዴትም እኔ እንደዚህ አይነት ነገር አይገባኝም። ፍቅረኛ ይዤ አይተሽኝ ታውቂያለሽ?
አይደለም እኔ ፍቅረኛ ይዤ የቴሽን ታውቂያለሽ? እንደዚህ አይነት ነገር ሊገባኝ አይችልም። አሁን በጣም ነው ያስደነገጥሽ። ምንድነው ማስደነግጠው? እወድሃለሁ ማለት ነው ያስደነገጠ? በጣም የሚያሳዝን። በቃ እሺ አታካብደውና ገብተን ፈታ ብለን እንውጣ። ቡና ጠጥታ ምናምን አይምሮን አረጋግተት እንውጣ። አይ እኔ አሁን እንደዚህ እያሰብኩኝ አይደለም። ምን እንደማደርግ አላውቅም። በጣም ግራ ገባኝ፣ ደንግጫለሁ። በዛ ላይ ያልጠበቅኩት ነገር ነው የመጣብኝ። እናት አታካብደው። በቃ ይሄ እኮ ኖርማል ነገር እኮ ነው። ምንድነው? እሺ ምንድነው የሚደረገው? ገብተን የሆነ ሻወር ወስደን ምናምን እንደምትናገር ማለት ምንድነው ማለት እንዴ? ሻወር ወስደን ማለት ሻወር ደግሞ የክሽ ሰው አይንም ማንም አይንም ችግር የለም። ይኸውልሽ አሁን እዚህ ጋር እንደዚህ ራሱ ማውራት የለብንም። ከዚህ ቦታ እንንቀሳቀስ እኮ ስለዚህ በፊት እንግባ። ከዚህ ቦታ እንንቀሳቀስ። በፊት እንግባ። አይ ከዚህ አካባቢ እንንቀሳቀስ። ማውራትም ካለብን ከዚህ አካባቢ እንንቀሳቀስ። ሆቴል እንያዝ። ሆቴል የት አካባቢ? እንጂ የሆነ ቦታ ወሰደኝ። እኔ ማውቀው የለም። ምክንያቱም ከዚህ በሴት ጋር ታውቂኛለሽ ገርጂ ወደ ገርጂ አካባቢ የምታውቂው ከዚህ በፊት የምትገቢበት ነው? ከማን ጋር? ኧረ በእናትህ እሱን ተውና በእናትህ እንሂድ ወይ እንግባ። ቤት ማንም የለም ደግሞ። ኖ እዚህ አይሆን፣ በጭራሽ አይሆን እኮ። በቃ እሺ ገርጂ እንሂድ። ሆቴል አለ ገርጂ የምታውቂው ተግባቢያቸዋለሽ? ደውለሽ ማለት መያዝ ትችያለሽ? እችላለሁ። ኦኬ ደውይላቸው። ለምን ግን ደውል እኮ አያስፈልግም። አይ ደውይላቸው። ለማንኛውም እዚህም እኮ መሆን ይችላል። አይመጣም እሱ ይመጣል ብለህ ነው አንተ ዘረስ መሄድ አያስፈልግም። አይ ደውይላቸው። ደውይላቸዋለሁ። ለኔ ኖርማል እኮ ነው። በጣም ኖርማል ነገር እኮ ነው። እሺ ምን ሆነ ነው ግን? እያካበድክ ነው ማለት እያካበድክ። አይ ግራ ገብቶኝ ነው። እንዴት አላካበድም? ሄሎ ሪቺ እንዴት ነሽ? አለሁልሽ። ሰላም አለን። ክፍል ይኖርሻል? ሰሞኑን ጠፋው። አዎ በእናትሽ ታውቂያለሽ። በቃ አንድ ክፍል ያዥልኝ። አሪፍ። እሺ አዎ የተለመደው። እሺ እኔና በቃ ደህና ነኝ። እሺ ይሻላል እንሂድ። መጀመሪያ ግን እዛ ከመሄዳችን በፊት ትንሽ እናወራለን። ያው በደንብም ስለማንተዋወቅ ገባሽ? ምንድን ነው የምናወራው? ከዚህ ጋር ደግሞ እዛ ከገባን በኋላ በደንብ ከዚህ ጋር ኧረ በእናትህ እያካበድከኝ ነው። እሺ ብቻ ቶሎ እንሂድ። ከዚህ ጋር እንንቀሳቀስ። ሌላ ቦታ ወደ ራቅ ብለን ምናምን እናወራ። እሺ እንዴት እንደዚህ አይነት ስሜት ሊኖርሽ ቻለ? እኔ ገርሞኛል በጣም የእውነት። የምትወደድ ሰው እኮ ስለሆንክ ነው። አይ ስልሽ እንደዚህ አይነት ስሜት ይኖርሻል ብዬ እኔ አልጠበቅኩም። ይሄ እኮ ኖርማል ነገር እኮ ነው። ኧረ ኖርማል አይደለም። ኧረ በእናትህ በጣም ኖርማል። እንዴ አግብተሻል ምናምን፣ በዛ ላይ ያገባሽው አግብተሻል። አዎ አግብቻለሁ። ታዲያ ምን ይፈልጋል? ለዛውም የሚያገባሽው በጣም ወደው ጓደኛዬ ነው። ኧረ ተሰብነት እናንተ አንዴ ስለመሆናችን ለማመስለው አንድ ላይ ስለመሆናችን እዚህ ጋር ነው። አንድ ላይ ስለመሆናችን እንዴት ማለት ምንድነው? እንዴት አለ? አይ ስለሽ አሁን በጣም ሄደን እያካበድክ ነው። እያካበድኩ ምናምን ሳይሆን አሁን ሄደን ምንድነው ነው እየሸሸኝ ነው። በጣም ነው እየሸሸኝ ይሄ ልሸሽሽ ምናምን እያልኩ ምናምን አይደለም። እና ምንድነው አንቺ እንደዚህ ከዚህ እንደዚህ ነገር ውስጥ እንድትገቢ ሊያደርግሽ የቻለው ቤታውቀሽ ነው? የትም ልበቅ በቃ የሱ ጓደኛ ነው። በሱ አወኩ። በቃ በጣም ነው የምወደው እኮ ብዙ ጊዜ እኮ ላሳየው ሞክሬያለሁ። እኔ አላዛርክኝ ስሜቴን ግን እየተረዳው አይደለም። ስለዚህ በቃ በጣም ቆይቻለሁ አንተን ከወደድኩ መውደድ ከጀመርኩኝ ቆይቻለሁ። ይሄ እኮ የሚደበቅ ነገር ለምን አዲስ ነው እኮ ያየው ነገር። ታዲያ እኔ ደግሞ ምን ያንሰኛል? እንዴት ማለት እኔ እንደዚህ ያንስሻል እንደዚህ ነው መቻልኩሽ እኮ ማታሪ እያከበድክ ነው
ነው እያካበድኩ ምናምን አይደለም። አረ በጣም ማካበድ አለብህ። እኔ እናንተ ቆቀር ዘና ብለን እንመጣለን። ምንድን ዘና ብለን አንድ ቀን ከኔ ጋር እንደውም አሳልፈን እሺ ሄደን ምንድነው የምናደርገው? ለችምሩም ተይዞ የሚደረገው ነገር ያልነገረኝ ያው እኔ ከዚህ በፊት እንደዚህ አድርጌ ስለማላውቅ እኮ ነው የጠየኩሽ እንጂ ምን አስጠይቀኝ? ድንግል ነህ ድንግል ነህ? አዎ ከሴት ጋር የተሽን ታውቂያለሽ? አሪፍ ነው አሳያለሁ። አሳያለሁ። ምንድነው የምታሳይው? አሳያለሁ። ገብተን እናያለን። እኔ በእናትህ በጣም እያካበድኩ ደግሞ ዛሬ እንዴት ነው ያማረው? ኧረ ተይ አንቺ ደግሞ በእናትሽ ይኸውልሽ እኔ ሩም ተገብቶ ምን እንደሚደረግ አላውቅም። ምንድነው የሚደረገው? በቃ ሻወር ወስደን ምናምን ፈተና በቃ ሻወር ወስደን በምንድነው ፈተና የምንለው? እንዴት ምንድነው ይሄን ያለ እንደምትከብድ ምን እንዳላወቀ ይሁን እኮ ነው። ምንድነው ክፍል ተይዞ ምንድነው የሚደረገው? እንዴ እኔ ስላልገባኝ እኮ ነው እኮ ገብተን አሳያለሁ እኮ ምንድነው እንዴት ነው የሚደረገው? ንገሪኝ። እዚህ ማለት ሬዲ መሆን ስለፈለኩኝ ነው። ዝግጁ መሆን አለብኝ። ይሄ እኮ ግልጽ የሆነ ነገር ነው። ምንድነው እንደምትሆነው? ደግሞ ይሄን የመሰለ ገላ አይቱ እንደዚህ ሆነ ሰው የለም እንዳንተ። እንዴት ማለት ምንድነው እንዴ? ማለት አልገባኝም። ይሄን የመሰለ ገላ ይሄን የመሰለ ገላ ይንተን የምርሽን ነው የምታወሪው? አዎ የምርሽን ምንድነው እንደምትሆነው? እኔ እንደዚህ ያስኩ አይደለም። እሺ ከዛስ ምንድነው እናደርገው? ስለሽ ምንድነው ገብተን የምናደርገው ነገር ልነግራችሁ ነው። በቃ ይሄን የመሰለ ገላ እኮ ምንድነው የምናደርገው ገብተን? አላዛር ይሄ ነው ብዬ እንድነግረኝ ይፈልግ? አዎ እኔ ሬዲ ሆኜ መግባት ነው የምፈልገው። ዝም ብዬ ይሄ ገብቼ መደናገጥ ምናምን አልፈልግም። እኔ መጀመሪያ ከተተኛል ቀላል ነገር እኮ ነው። ለምን ነው አይ ቲንክ ድንግል ስለሆንክ ነው። ከገባ በኋላ አንቺ ልታስለምጂ ነው? በደንብ አድርጊ ነው እሱ ምንም አይደለም። አሁን ደግሞ ካላዛር ጋር ደግሞ እንዴት እንደምትሆን ያት እንዴት እንደዚህ አይነት ነገር ታደርጋለች? አላዛር ምን ያህል ጓደኛዬ ስንት አመት ጓደኛዬ እንደሆነ እኮ ታውቃለች እኮ። ባያቅ እንኳን ስንጀምር ልጅ መውለድ ማትፈልጊ ስንት ነገር ዋጋ ሲከፍል አብሮኝ ዋጋ የከፈለ ልጅ እኮ ነው። ምን አይነት ነገር ነው የምታደርገው? ለማለጌ ስድ በቃ አስደስተኝ ማልጋ ለሚያስደስት ሰው አይደለም። ሰው የቤቱን በቤቱ ይዛል፣ እሱ አደባባይ ላይ አውጥታ ታሰጣኛለች። ይሄን ሁላ ነገር ለኔ ብትነግረኝ ጭራሽ አልጋ ላይ ያስደስተኝ የማይነግረኝ እንዴት ነው? መቼሳ ያሪያን ከቡ ጓደኛ እንደዛ እንድትይ እንኳን አልፈቅድልሽም። እውነት እና ጓደኛዬ እኮ እና አታሽቃብጥ ምናምን ሳይሆን ማለት ገላስታይ እንደሚያደርገው ምንም እኮ አላደረገኝም እኮ። አይ ለምን ውሸት መደባበቅ ያስፈልጋል? ማለት ምን የምን ውሸት ነው የምታወራው? የምን መደባበቅ? ምንም አሁን እኔ በፈልግ እኮ ጨርሰናል እኮ። አሁንም ሳልፈልግ ቀርቼ አይደለም እኮ እንዴ። ግን ደግሞ ጓደኛዬ ነው። ስለዚህ አሁን እዚህ ጋር ይኸውልሽ ከኔ እናንተ መሀል የማይወጣ ነገር ነው። ጓደኝነት እንዲህ እየተደባበቀ ይሆናል ብለሽ አታካብደውን ያዝነው ሩም እየጠበቀን ነው። ምንድነው ከተብለን እኮ ማለት ቆይ አያስደስተኝም ማለት ነው። እንዴት ነው የሚባለው? በቃ ይሆናል አልጋ ላይ ጎበዝ አይደለም በቃ ከሱም ብዙ ስሜቴን ራሱ ያስጨርሰኝ። አርቲፊሻል ብልት ነው የሚሰጠኝ። አሁን እሺ እዚህ ጋር ስለምን አርቲፊሻል ብልት ነው የምታወራው? የምን አርቲፊሻል ነው? ያልተፈጠረ ነገር ታወራለች። ያልተፈጠረ የሌለ ነገር እንዴ! ህይወቴን ሙሉ እያስጫወተችብኝ ነበር ማለት ነው። ለምን አትረጋጋም? እንዴት ነው የምረጋጋው? እንደዚህ አይነት ነገር እያየሁ ሙሉ ላይፌን እኮ ነው የተበላሸው። ሙሉ ነገር እኮ ነው የተበላሸው። ከዛ ራስሽን በራስሽ ልታለሽ ራስን በራስ ነው መስዋዕት እዛ እኮ ነው ምንም በቃ ጎበዝ አይደለም። እኔ ደግሞ አንተን በደንብ አድርጌ ምን ትኛለሽ? ጎበዝ እንድትሆን አሰልጥነዋለሁ። ጎበዝ እንድትሆን ለምን ያሬድን አሰልጥነሽው? ለምን በቃ ፋራ ነው ምንም በቃ ምንም አይሆን አለ አይደለ በቃ ምን ፋራ ሰው ምንም አይገባው በቃ እንጃ እንዴት ልበል። አሁን ግን አብረን እናንተ ግን አብረን እንሂድና ፈታው ነው። ቆይ ከሱ ጋር መቀጠል አትፈልጊም ነው? ጭራሽ ታዲያ ለምን እስካሁን ድረስ ቆይሽ? 3 አመት ሆናችሁ እኮ። ወደው ነበር መጀመሪያ ግን በቃ ከገባሁበት በኋላ አስጠላኝ። አሁን ላይ ደግሞ እሱ ስሜት የለም። እሱ ስሜት ላንተ ነው ያለው። በቃ እንሂዳ
አይ በጣም ግራ እየገባኝ ነው ያሬድ። ግን እኔ ስላንቺ እኮ በጣም ብዙ ነገር አውርተኛል። ኢቭን እኮ እኔና እሱ መንገድ ላይ እየሄድን እኮ ማለት ነው እንዴ ኖርማል መንገድ ላይ እየሄድን የሆነ ነገር በቃ ስለሱ አታውራብኝ ስለሱ አታውራብኝ። በቃ ስለኔና ስላንተ ለምን አናወራ? ስለሱ ማውራት አትፈልጊም? አዎ አልፈልግም። መለየት ነው የምትፈልጊው ከሱ ጋር? እኔ እናንተ በሚስጥር ስንት ነገር ማድረግ እንችላለን። አንተ ደግሞ ይሄን ነገር አግኝተሃል። አንቺ ያውላ ዋጋ ከፍሎልሽ ግን እውነት አያሳዘነሽ? ኧረ በእናትህ የምን ዋጋ ነው የምትለው? በቃ ለምን ተካብደው? ለምንድን ነው ተካብደው? በጣም እያከበርከው ነው አንተ። ሄደን ፈታን ነበር። አቤት በጣም ብትቀባው ሽቶ ብዙ ጊዜ አሸቷለሁ ብዬ በጣም ስጠብቅ ነበር እና አሁን ደግሞ አጋጣሚውን አገኘሁ። እንዴ ምን እየሆንሽ ነው? ቆይ እንዴ ምን እየሆንሽ ነው? ያምሻል እንዴ? ምንድነው? ኧረ በኢየሱስ ምንድነው የሚያመኝ? ምን ችግር አለው? እንዴት ምን ችግር አለው? ልትስሚኝ ነው? ምን ችግር አለው? ኧረ ለዘር በእናትህ እያካበድክ ነው እንዴ? አንቺ ትንሽ እንኳን አይደብርሽም? አይደብረኝም። በቃ ነገርኩህ። አንዴ ላንተ ስሜት አለኝ አልኩህ። ምንድነው? ምንም አይደብረኝም። እንዴ ቢነግረውስ ምናምን ብለሽ እንኳን አትፈሪም? ንገረው። አትፈልጊው? አልፈልግም። በጣም የሚያሳዝን ነገር ነው እንዴ። ምንም የፈለገ ነገር ይሁን ለሱ ስሜት ባይኖርሽ እንደዚህ መሆን አለብሽ? ኖርማል ነገር እንዴ ይጎዳል ብላም ብለሽ እንኳን አረ በእናትህ ተጎዳኝ። ህይወት ላይ የሚጨምርና የሚቀንስ ነገር አለ እንዴ? ብዙ ነገር ሆኖልሻል እኮ አንቺ ስትመስዋዕትነት ከፍቶልሻል። ምን ይፈጠር? ምን ማለት ነው? ምን ይፈጠር? በቃ በእናትህ ስለኔና ስላንተ ነው። አንቺ መኪናውን ሽጦ እንደዛ ያኔ መሰለ ሰርግ ደግሱ አግብቶሽ በጣም የሚያሳፍር ነገር እንዴ። በጣም እያከበርከው ነው እንዴ? በጣም ቀላል ነገር። እኔ አልሄድም። በቃ አንድ ነገር ልንገርሽ ማለት ነው። እኔ ካንቺ ጋር የትም አልሄድም። ለምንድን ማትሄደው? ሩም ይዣለሁ። ያገባኝ በቃ እኔ አልሄድም። እያንዳንዱ የምታደርጊው እስካሁን እየሆንሽ የነበረውን ነገር በቃ እየተከታተለ ነው ማለት። እኔ ከዚህ በፊት ከኔ ጋር እንደዚህ ስትሆኚ እንደዚህ እየሆነች ነው። ታይበላት ስለው ነግረሃዋል? ታይበላት ስለው አላምን ብሎኝ እሷ እንደዚህ አታደርግም ብሎኝ ይኸውልሽ አንድ ነገር ልንገርሽ። በጣም ብዙ ነገር ብዬው አላምን ብሎኝ እሱ አሁን እየተከታተለሽ ማለት መከታተል በቃ እያየሽ እና አሁን አለ በቃ ብቻ እያየሽ እኮ በምንድን ነው ምን በቃ እያየሽ ነው አልኩሽ። በቃ እያንዳንዱን ነገር እየሰማ ነው። የቱ ነው የሚሰማን? እናንተ ብቻችን አይደል እንዴ? እሱማ እኔና አንቺ ብቻችን ነን፣ ግን እሱ እየሰማ ነው፣ እየተከታተለ ነው። ከሰማኝ የሚስማኝ ካምባላ በቃ ምንም የሚቀጥል ነገር የለም ማለት ይስማኛ። በቃ ከሰማኝ የሚስማኝ በቃ ከሱ ጋር መሆን አልፈልግም። 3 አመት ሙሉ በአርቲፊሻል ብልት እየተጫወተብኝ ታከሙ ስለው እንኳን አይታከምም ታየው ብዬ እንዴት ነው ከእንደዚህ አይነት ሰው ጋር መኖር የምችለው? አንተ ስታስበው እንዴት ነው የምኖረው? ህይወቴን ሊያበላሽ ነው የሚፈልገው። እስከዛሬም እንደው ማወቅ ካለበትም ይወቅ። ከብዙ ወንዶች ጋር ነግሬዋለሁ፣ ሂድና ታከም ብዬዋለሁ። መጀመሪያ በሞዶ ሰዓት በቃ ይሄን ነገር ነግሬዋለሁ። እንዴት ነው ከእንደዚህ አይነት ሰው ጋር የምኖረው? ብዙ ጊዜ ነግሬዋለሁ፣ ሂድና ታከም። አልታከምም። አንቺ በዚህ አስደስች ምን ማለት ነው? እኔ በአርቲፊሻል ብልት ራሴን ማስደስተው? እንዴት ነው ራሴን በአርቲፊሻል ብልት ማስደስተው? ብዙ ጊዜ ነግሬዋለሁ። እንዴት ነው ከእንደዚህ አይነት ሰው ጋር ስሞልደው? ጭራሽ አላደረገውም። ከሰማኝም ይስማኝ፣ አያገባኝም። ካምቦላ እንደውም ከሱ ጋር መኖርም አልፈልግም፣ መፋታታት ነው የምፈልገው። አልፈልግም በቃ ህይወቴን ሊያበላሽ ይመጣው። 3 አመት ሙሉ ቀልድ ነው እንዴ? እንደውም ማወቅ ካለበትም ይወቅ። ከብዙ ወንዶች ጋር ስወጣ ነበር። እንደዚህ አይነት ነው የርካሽ ሴት አይቻልም በህይወቴ። እንዴት እስቲ አንድ ሴት ከጓደኛዋ ጋር ከጓደኛው ጋር እንዴት እንደዚህ ይደረጋል? አሁን አንተ ማድረግ ያለብን ነገር ረጋ ብለህ አስበህ፣ በእሷ ስም ከሆነ መኪናው ሁሉ ንብረቶችን ማሸሽ ነው። አሁን እንደዚህ የምን ማሸሽ ነው? ለዚህች ደግሞ በጥይት አንድ ጥይት እኮ ከአንድ ጥይት የምታልፍ ልጅ እኮ አይደለችም። ግንባሯን ነው መበተንላት። እቺ ተወኝ ነው ቆይ፣ እንደዚህ አይነት ነገር በጣም ነው የሚገርመው። እንዴት አይገርም? 3 አመት ሙሉ ጊዜን ማቃቃጥ እያለሁ 3 አመት ሙሉ ቀልደራለሁ። ህይወቴን ነው በጣም ወደ ኋላ ተንቀራፊ እንዴት ያደረገ ጭራሽ እንደወልድለት ይጠብቃል እንዴ? ቆሜ በቀር ይሻላል ከሱ ከመወልድ።
ስለዚህ ይሄን ሁሉ ነገር እሱ አሁን እየሰማ ነው። ይስማ በቃ ከዚህ በኋላ አንቺ መለየት ነው የምትፈልጊው? አዎ መለየት ነው የምፈልገው። እንዴት ከእንደዚህ አይነት ሰው ጋር መቀጠል ፈልጋለሁ? ተገናኝታችሁ ማውራት ይኖርባችኋል። ይሄን ነገር እናንተ ትዳር ያላችሁ ሰዎች ማውራትም አልፈልግም። ይኸውልሽ አንድ ነገር ልንገርሽ፣ ትዳር ያላችሁ ሰዎች ናችሁ። አርበናት የሚዳር ነው እንዴ? ይኸውልሽ መፈታት ያለበት ነገር ሁለታችሁ ተገናኝታችሁ ማውራት አለባችሁ። አሁን አርቲፊሻል እንድንቀጥል እየነገርከኝ ኖ ተገናኝታችሁ ችግሩን መፈታት ካለበት ችግሩን መፈታት አለበት። እንደዚህ በቀላሉ መለየት የለባችሁ። ምንም የሚፈታ ነገር አይኖርም። እኔ ከሱ ጋር መኖር አልፈልግም። ከሱ ጋር መኖር አልፈልግም እኮ። ከሱ ጋር መኖር አትፈልጊም ነው? ከናካቴው አዎ አልፈልግም። ተነጋግራችሁ ችግራችሁ ቢፈታ አይፈታም። በቃ እኔ ከሱ ጋር መኖር አልፈልግም። ምንም እንዲፈታ የምፈልገው ነገር። ስለዚህ በቃ ካሁን በኋላ እንግዲህ እኔም የምትነግሪው ነገር ካለ ከዚህ በኋላ እሱን ማግኘት ማትፈልጊው ከሆነ የምትነግሪው ነገር ካለ አይ እየሰማሽ ነው። ይስማኝ። ከሰማኝም የት ጋር ነው የሚሰማኝ? ብቻ እየሰማሽ ነው። መናገር የምትፈልጊው ነገር ካለ አው እንደማልፈልገው አልፈልግም። አሁንም እደግምልሃለሁ አልፈልግም። ይስማኝ። ምን ይመጣል? እሺ ስለዚህ በቃ እኔና አንቺ ደግሞ ምንም ነገር ማድረግ አንችልም። ምክንያቱም ማድረግ አንችልም። ከጓደኛዬ ጋር ሚስት የነበረች ሴት ጋር እኔ ምንም ላደርግም ምንም ልሆንም አልችልም። በጣም አካብዳው እኮ ከሱ ጋር እለያያለሁ አላቀፋታለሁ። እናንተ አንድ ልጅ ህይወታችን እንቀጥላለን። አንቀጥል ምን ማለት ነው? አይሆንማ። አንቀጥል መቀጠል አንቺ እንደፈለክ አስበው። ግን አሁን እኮ በቃ ችግሩን ፈትቼዋለሁ። አይ በቃ እኔና አንቺ ምንም ማድረግ አንችልም። ለምን ሩም ይዣለሁ እንዴ? ለምን ሄደን አንልም? በቃ አንልም። እኔ ካንቺ ጋር ምንም ነገር ማድረግ አልፈልግም። ስለዚህ በቃ ከቻልሽ እኔ ከመኪናው ትወርጂልኝ ደስ ይለኛል። እቃውን መልሼ ለራሱ ሰጠዋለሁ። ኧረ አላዛር በእናትህ ፈታ ብለን እንምጣ። አይ አይሆን በቃ በጣም እንትን ለማስመከርኩኝ ነገር አንቺ በጣም እያከበድኩ ግን በጣም ቀላል ነገር ነበር። አይ ቀላል ነገር ምናምን ሳይሆን በቃ ምንም ማድረግ እኔና አንቺ ስለዚህ በቃ እዚህ ጋር ከመኪናዬ ወረጅልኝ። እኔ በጣም እያልከኝ ባልሆነ ከመኪናዬ ወረጅ። እየቀለድክ ነው አላዛር? የእውነቴን ነው። አትቀልድ። የእውነቴን ነው። ምንድነው እውነትህን? በቃ ሄደን ፈታ እንበል። ለምንድነው አሁን ወረጅ የምትለኝ? በቃ ወረጅልኝ ከመኪናዬ። ለምንድነው ወርደው? አልወርድም። አዎ አልወርድም። እንዴ ምንድነው አልወርድም ማለት ምን ማለት ነው? በቃ አልወርድም እንዴ ወረጅ እንጂ እኔ ከመኪናዬ እንዴ እኔ በቃ መሄድበት ሩም ይዣለሁ። ሄደን ፈታ ብለን የምንመጣው። አልወርድም። እንዴ ምን ማለት ነው? አልወርድም ማለት አይደለም። ወረጅልኝ ከመኪናዬ። አልወርድም። ለምን ወርዳለሁ? ለምንድን ነው የማትወርጂው? ለምን ወርዳለሁ? ጊዜ ደረሰ። ከመኪናዬ ወረጅልኝ። ሌላ ነገር ውስጥ ለምን እንገባለን? በቃ እኔ ምንድን ነው ሌላ ነገር ውስጥ ምን ገባው? እኔ አልወድሽም። ላንቺ ምንም አይነት ፊሊንግ የለኝም። እኔ ደግሞ ላንተ ስሜት አለኝ። በቃ እኔ ደግሞ ፊሊንግ የለኝም። ስለዚህ አይኑርክ ለኔ ደስታ ስትል አልሄድም። ውረጅልኝ ከመኪና። አልወርድም። እንደውም ሩም ይዣለሁ። አልወርድም። ይኸውልሽ እጮሃለሁ። እኔ እኮ ነው መጮህ ያለብኝ። እንደው ልደፍረኝ ነው ብዬ ነው የምጮህ። እኔ ነኝ የምጮህ። እንደውም ካልሄድን እጮሃለሁ። ስነ ስርዓት ይኑርሽ። አላዛር ነኝ የምጮህ። ይኸውልሽ እየነገርኩሽ ነው። ስነ ስርዓት ይኑርሽ። ውረጅልኝ ከመኪና። አልወርድም። በህግ አምላክ አንቺ አታፍሪም እንዴ? አላፍርም። ለምንድን ነው የማትወርጂው? አልወርድም። ማን ስለሆንሽ? ሮም ፈራ ነው ነኛው እዛ ሲያስጠላ እንደሱ አይነቱ እንኳን እንዴ እኔ በቃኝ። ከዚህ በላይ ማየት አልፈልግም። ሄጄ እደፋታለሁ። ቆይ መሳሪያ እዚህ ውስጥ አለ። ይኸውልህ አረጋጋ እንጂ አዳምጠኝ። እኔ ይኸውልህ ልቀቀኝ፣ ተወኝ። እስካሁን ድረስም እናንተ ናችሁ ያዛችሁኝ እንጂ ልቀቀኝ። አንተ ያገባህ ሲጀመር በእንደዚህ ነገር ህይወትን ማባሽ አሳያችሁኝ አይደለም? እኔ ህይወት ውስጥ በቃ ያለውን ነገር አሳይታችሁ። ስለዚህ ከዚህ በኋላ ነው የምወስነውን ነገር እኔ የምወስነው። በአንዲት ሴት ህይወት ልታበላሽ ነው? ተው ይበላሽ። ምንም ይቀራል? ምንም እስከዛሬ ብዙ ነገር አበላሽቻለሁ። እንኳን ግንባሯን ብዬ በጥይት ማለት ነው። በእንደዚህ ነገር ህይወትን ማባላሽ ችግር የለውም። እየመጣ ነው። እኔ ነኝ አቶ ያሬድ አላዛር እየመጣ ነው። ተረጋጋ። ልቀቀኝ። እኔ አሁን አይደለም እንደዚህ አይነት ነገር እኮ አይደለም። ይኸውልህ እኔ አሁን እንደዚህ እንድታረጋጋኝ ወይም ደግሞ እንድትለኝ አይደለም የምፈልገው። አሁን እኔ እንሂድበት። ልቀቀኝ በቃ
አንዴ እኔ በቃ እኔ ደግሞ ስማኝ እንኳን አሳያችሁ ስላሳያችሁ እኔ ህይወቴን እንዳይ ስላደረጋችሁ ደስ ብሎኛል። ግን አልፈልግም በቃ ይሄን ነገር እንድታሳዩኝ በቃ ከዚህ በኋላ ደግሞ መወስነውን ውሳኔ እናንተ አትወስኑልኝ። ተረጋጋ አንዴ ልቀቀኝ። እኔ እናንተ ደግሞ እንድንጣላ አታርግ በቃ እሺ እኮ እንድንጣላ አታድርግ። አንዴ ተረጋጋ አቶ ያሬድ። እሺ እጄ ልቀቀኝ። እኔ አሁን አትያዘኝ። ህይወትን ማበላሸት የለብህም እኮ ልቀቀኝና እኔ ልሂድበት። አልፈልግ ይበላሽ የኔ ህይወት። እስካሁን መቼ ጥሩ ህይወት ኖርኩኝ? ሁሌ የተበላሽ ህይወት እኮ ነው የኖርኩት እስከ ዛሬ። እሺ አንዴ ተረጋጋ። ካላዘርጋ እንደዚህ ህይወቴ እንዳወራለች ከስሜን አጥፍታ አንዴ ማውራት አለብህ። እኔ ያላረኩትን ነገር እኔ ምን ያህል እየለፈው ያለውትን ልጅ እንደዚህ ባንዴ ገለጽ ከተኛለሽ በተገቢ መንገድ እኔ አሁን ይኸውልህ ልንገርህ፣ ምንም ተገቢ የሚባል ነገር የለም። በቃ አሁን ስሜታዊ እየሆንክ እኮ እኔ ዋጋ የከፈልኩበትን ነገር እኔ ተገቢ የሚባል ነገር የለም ሲጀመር። አሁን ስሜታዊ ሆነ ነው። ልቀቀኝ። እኔ አሁን ምንም አልፈልግም። ይኸውልህ ያሬድ በቃ ተረጋጋ ማለት በቃ ስለ እኔ ከዚህ በፊት ብዙ ነገር ሞክሬያለሁ ላሳወቀ ማመን አልፈለክም ነበር። ይገባኛል፣ ፍቅር ነው እንዳታመን የሚያደርግ። አሁን እሺ አታልቅስ። እኔ አላዛሬው ላዳምጠኝ። ይኸውልህ ይሄ ነገር አይደለም። እኔ አሁን እቺ ልጅ እኮ ከአንድ ጥይት የምታልፍ ልጅ እኮ አይደለችም። በቃ ግን ደግሞ ለምን እኔ ህይወቴ ሲጀመር እስከ ዛሬ ድረስ ለምን እንደዚህ አይነት ነገር ለማስረዳት አልሞከርክም? አላዛር ብዙ ነገር እንደማዳምጥ ታውቃለህ አይደለ እኮ እኔ ብዙ ነገር ነገርኩህ እኮ። እኔ ከአንድም ሁለቴ ስነግርህ የኔና ያንተ ጓደኝነት ይቀራል ከዚህ በኋላ እንደዚህ አይነት ነገር ብታወራኝ አንተ። እቺ ልጅ እኔ ማስረጃ ይዤ ነው አንተ ማቅረብ የፈለኩት። ገባ? ለአንተ ማሳየት የፈለኩት በማስረጃ ነው። ማስረጃ ደግሞ ላገኝባት አልቻልኩም። ያለኝ አማራጭ በቃ ይሄ ነበር። ይሄንንም በቃ በስንት መከራ አስቤበት እኔ ብዙ ቀን ስንት ቀን እኔ ምግብ ቤት ስጋ ቤት የተገናኘን ቀን ምናምን የበዓል ቀን እኔ ብዙ ነገር ብቻ አሳልፌያለሁ። ገብቶሃል ያሬድ? ተረድተኛል? እባክህ አሁን አንተ ተረጋጋ በቃ። እኔ አላዛር ይኸውልህ ልንገርህ፣ እንዳሁን አግዛለሁ ብለህ ነው አይደል እኔ ህይወት ውስጥ የመጣኸው? አዎ። እኔ አሁን ምንም እንድታማክረኝ አልፈልግም። እኔ ደፋታለሁ በቃ። ህይወቴን ይሁላ ተጫውታብኝ ይሁሉ ነገር አድርጋኝ እስከ ዛሬ ከስንት ወንድ ጋር ስትላፋ እንደነበረ እኔ መመን አውቃለሁ። ማንም ሰው አያውቅም። ገብቶሃል አይደለም? እኔ አሁን እኔ የተሰማኝን ስሜት እኔ የቆሰልኩትን ቁስል ማንም ሰው አይረዳኝም። እኔ እረዳለሁ አላዛር። እኔ በቃ ይኸውልህ ልንገርህ፣ እኔ በቃ እገላታለሁ። ምንም አልፈልግም። ስለዚህ በቻልኩ አቅም እኔ አላዛር ከዚህ በኋላ ምንም አይነት ምክር ባትሰጠኝ ደስ ይለኛል። እንደዚህ በስሜታዊነት የሚሆን ነገር እንድትመክረኝ ወይ ደግሞ እንድታስረዳኝ እንድታረጋጋኝም አልፈልግም። እኔ የራሴን ውሳኔ ነው የምወስነው። ይኸውልህ ልንገርህ፣ ስማኝ፣ ስታሳየኝ የምወስነውን ውሳኔ አላማከርከኝም። ገብቶሃል? የምወስነውን ውሳኔ ስለማታረግ እኮ ቃል ገብተህልኛል። አዳምጠኝ አላዛር። አልመጣም ነው ያልኩት፣ ቤት አልመጣም ነው እንጂ ያልኩህ ምንም እንዳላረግ አይደለም። ልንገርህ፣ እኔ አሁን እናያለን፣ ችግር የለውም አልመጣም፣ እዛ ያለህበት ቦታ ችግር የለውም ብዬሽ ነው የሄድከው። ነገሮቹን ደግሞ አይቻለሁ። ስለዚህ ከዚህ በኋላ ደግሞ እኔ የምፈልገው ምንድነው፣ እኔ ውሳኔ ውስጥ እንድትገባ ደግሞ አልፈልግም። ውሳኔ ውስጥ እገባለሁ እያልኩህ አይደለም ያሬድ፣ ይሄ ያንተ ውሳኔ ነው፣ ያንተ ህይወት። እኔ ደግሞ ጓደኛህ ነኝ እኮ እንድትመክረኝ አልፈልግም። ይኸውልህ ህይወትህ እንዲበላሽም አልፈልግም። ተበላሸ እኮ ከዚህ በላይ ምን ይሆን? አልተበላሸም። በቃ በአንድ ሰው ምክንያት ህይወት ቆመ። አሁን መኖር አይደለም እሱ አይደለም መኖር ማቆም አይደለም። እኔ ከዚህ በኋላ ሌላ ሰው ህይወት በጊዜ ያወቀው ይሄን ነገር እኮ ነው ማወቅ ያለብህ አንተም እንዴ። አስብልኝ እንጂ ለኔ አንተ ራሱ እኮ ያሬድ፣ ይኸውልህ አሁን በጊዜ ማወቅህም ትልቅ ነገር ነው። ጀመር ከዛሬ ድረስ ይሄን ማወቅህ በጣም ትልቅ ነገር ነው። እቺ ልጅ ስንት ነገር ህይወትህን አበለሻሽታው ቢሆንስ እንዳለ ንብረቶችን ይሄ ስንት ደም ተፍተ ያመጣውን ስንት ከሰው ፊት ዝቅ ብላ ያመጣውን እንዳለ ላብህን ይሄን ሁሉ ነገር እንደቀላል አድርጋ በልታህ ቢሆን ኖሮስ ከሌላ ወንድ ጋር አጥፍታው ቢሆን ኖሮስ አንተን እየተቀበለች ይሄን ከስንት ወንድ ጋር ጠጥታለች፣ ከስንት ወንድ ጋር አድራለች። በእቺ ልጅ ጭራሽ እማቀው ሩም አለ ስልክ ደውዬ ሩምን እንይዛለን ምናምን እያለችኝ ሰምታታል። ቪዲዮን አይተኸዋል? እንዴት እንደምታወራ እንድትደግምልኝ አይደለም የምፈልገው። እኔ ያየሁትን አይቻለሁ። በቃ ይኸውልህ አሁን ያየሁትን አይቻለሁ። ንጹህ ልብህን አይቶ ወስነውን ውሳኔ ደግሞ እኔ ነኝ የማውቀው። ገብቶሃል? ይሄ የምትወስነው ነገር ህይወትህን ያበላሽዋል ነው እያልኩ ያለው። መቼ እስካሁን የተስተካከለ ህይወት አለኝ አላዛር? የተስተካከለ ደረጃ መድረስ የምትችል ልጅ ስንት ዋጋ ከፍያለሁ አይደለም? ስንት ነገር አድርጌያለሁ። ስለዚህ እስካሁን የተበላሸው ሁላ በቃ ቀረኩ። አሁን እኮ ገደል ገባ እኮ የኔ ህይወት እኮ በቃ ቆመ፣ ስታክ አድርጓል ከዚህ በኋላ። ገብቶሃል? እኔ የምወስነው ውሳኔ ውስጥ ምንም አይነት እጅህ እንዲገባም አልፈልግም። ለምን እጅህ ይገባል? በቃ እኔ አንዴ እጄን ከትቻለሁ። ይሄ ጉዳይ በእኔ ነው የመጣው አይደል? እንኳን አሳየኸኝ። ስላሳየኸኝ ደግሞ አመሰግናለሁ። በቃ እኮ የጓደኝነትህን ደግሞ ትወጣሃል። በቃ
ገና አልጨረስኩም። ከዚህ በኋላ ደግሞ እኔ ይኸውልህ ልንገርህ እንድታስረዳኝ አልፈልግም ያሬድ። እኔ አልጨረስኩም። ስለዚህ እንድታስረዳኝ እኔ አልፈልግም። በቃ ከዚህ በኋላ እንድታማክረኝ እንድታስረዳኝ ምንም አልፈልግም። ከቻልክ እኔ አሁን ማለት ነው ወደሚሄድበት ልሂድ። ምንም አይነት ጫና እንዳታረግብኝ አላዛር። በቃ ጓደኝነታችን ጓደኝነት ነው። እኔ ምንም ጫና እንድታረግብኝ አልፈልግም። በቻልከው አቅም ራስህን ኮንትሮል አድርግ አንተ። እኔም ደግሞ ራሴን እንዴት እንደማደርግ እኔ ነኝ የማውቀው። ከዚህ በኋላ ማረገውን ነገር እኔ አደርጋለሁ። ለምን በሷ ህይወት ይበላሻል በአንድ ሴት ምክንያት? እንዲያው አሁን እኮ አንተ ጥሩ ገና እኮ ከዚህ በላይ ስንት ነገር መስራት የምትችል ሰው እኮ ነው። ገና ወጣት እኮ ነን እኮ ያሬድ። ስንት ነገር ይጠብቀናል። ቤተሰቦቻችን ስንት ነገር ከኛ ይጠብቃሉ። በዚህ ልጅ ምክንያት እናት ማዘን አለባት? አንተ እስር ቤት ገብተህ እሷ አንተን መታ መጠየቅ አለባት? ይሄንን ነው የምትለኝ? እናት መንከራተት አለባት? በአንተ ስንት ተስፋ አላቸው እኮ። ስንት ቤተሰቦቼን ትቼ ነው እኔ ከሷ ጋር የሁላ ነገር ያለው እኮ አውቃለሁ። በቃ ሆነ አይደለ? የቤተሰቦቼ እኮ አቁሜ ነው ከሷ ጋር ብዙ ነገር የጀመርኩት። አላዛር እየተረዳኸኝ አይደለም? እየተረዳሁ ነው። እኔ የከፈልኩትን ዋጋ ስንት ቤተሰቦቼን መጣል የሌለብኝን ስንት ዋጋ የከፈሉልኝን ትቼ ነው ከሷ ጋር ህይወት የጀመርኩት እኮ። ይኸውልህ ምንም ቢሆን እጄ ላይ ያለውን ነገር እኮ አታውጣ ተው እየተባልኩኝ እኮ ነው ከእጄ አውጥቼ አሁን እንደገና ደግሞ ከዜሮ ተነስቼ እዚህ ጋር ለመድረስ እዚህ ጋር የደረስኩበትን ታውቃለህ። በቃ ስለዚህ እኔ እንድትመክረኝ አልፈልግም። ከዚህ በላይ አንተ ትልቅ ደረጃ መድረሳት እኔ መውጣት ያለብኝ ከሷ የተሻለ ስንት ሰው አለ። መወጣውን እንዴት መወጣት እንዳለብኝ እኔ አውቃለሁ። ውሳኔን ወስናለሁ። ከውሳኔ ደግሞ እንዴት መወጣት እንዳለብኝ ደግሞ እኔ አውቃለሁ። በቃ ምንም ልንገርህ፣ ፈጣሪ ጉልበትና አቅም ከሰጠኝ ያለኝን ነገር ሁላ መልሼ ያገኛለሁ። ግን እሷ በህይወት እንድትቆይ አልፈልግም። እኔ ምንም ብታረግ እኔ ወደኋላ እንድትመልሰኝ እንድትመክረኝ አልፈልግም። አላዛር አሁን አንተ ይኸውልህ ያሬድ ተረጋጋና፣ አሁን ኦልሬዲ ስሜታዊ ስለሆንክ ነው። ገባ? ይገባኛል ያለህበት ሁኔታ፣ ብዙ መስዋዕትነት የከፈልክበት ያመንከው ሰው በዚህን ደረጃ ሲክድህ በጣም ያማል አውቃለሁ። በቃ እኔ ያንን ነገር ፊል አድርጌዋለሁ። ገባ? እኔ ጓደኛ ነኝ፣ ብዙ ነገር አብረን እኮ አሰቃይታናለች ማለት ይቻላል። እባክህ ተረጋጋ ያሬድ። ተወኝ። እኔ አላዛር እኔ አሁን ምንም ነገር አልፈልግም። እኔ አሁን ወይ ውረድ ከመኪናዬ፣ ወይ ውረድ ወይ ደግሞ እኔ ልሄድበት። ካልሆነ አብረን የምትሄድ ከሆነ ደግሞ እንሂድና ምን ልታረጋጋ ማረጋውን ነገር እኔ አደርጋለሁ። ያሬድ እንደሱ አይደለም፣ በስሜታዊነት የሚሆን ነገር የለም። ይኸውልህ እኔ ኢነርጂ የለኝም አሁን ላይ ማወራበት የምናገርበት ኢነርጂ የለኝም። ስለዚህ በቃ ተባበረኝ። እኔ እንሻው እኮ ትብብር እኮ ነው። ተባበረኝ ነው ያልኩት። ሌላ ነገር ተባበርኩህ ነው እኮ ያሬድ። ይሄ ነገር ልክ አይደለም። መጀመሪያ ወይ እንሂድ ወይ ውረድ። እሺ ምንድነው እንሂድ እንዴ? ምንድነው የምትለው ያሬድ? እንደሱ አይደለም፣ እንደሱ አይሆንም። እንዲያው እንደዚህ በብስጭት ሰዓት ሰይጣንም መጥቶ ሹክ ይለህና ሄደ ደረቷን ጭንቅላቷን ብትላትስ እንዴ? እንደዚህ እንዴ አይሆንም። በቃ ያንተ ህይወት ተበላሽ። የቤተሰቦች ህይወት ቤተሰቦችን ማን ሊያስተዳድራቸው ነው ያሬድ? አንተ እኮ ነው ያለህ። እሺ አሁን አላዛር ምን አድርግ ነው የምትለኝ? እኔ እንዴ እኮ እሺ ምን አድርግ ነው ቤተሰቦች እኮ ምን አድርግ ነው የምትለኝ? በቃ ተረጋጋና ይኸውልህ እስከ ዛሬ ለፋህበት የሰራህበትን የገነባኸውን ንብረቶችህን በቃ ካንተ ባንተ ስም ያሉትን በጠቅላላ ቀስ ብለህ አዙር። አባብለሃት እሷ ሳታቅ ቀስ ብለህ በስም ያሉትን ነገሮች አዙራቸው። እነሱ ከዞሩ በኋላ ቀስ ብለህ ነገሮችን ታስተካክላለህ። ከዛም በኋላ ትፈታታለህ። ከሷ ህይወት ወጣህ ማለት ነው። በቃ ፈጣሪ በቃ የሰራዋን ይስጣት ብለህ ተዋት። በቃ እኛ አይደለንም እኮ ፈራጅም እግዚአብሔር። ስለዚህ አሁን አንተ ፈጣሪ እኮ ጠበቀህ። ልብህን አይቶ ልብህን ንጹህ ነው። ፈጣሪ ልብህን አይቶ ጠበቀ አይደል? በቃ ከዚህ በአንድ እኮ ነው ያወቀው። እንደውም ረጅም ሄደ ቢሆንስ ኖሮ ማትወጣው ነገር ውስጥ ገብተህስ ቢሆን ነው። ስለዚህ ያሬድ ተረጋጋና አሁን ቀስ ብለህ ተረጋ። አሁን ይገባኛል ስሜት ውስጥ ነው ያበሳጨው ያለውበትን እኮ በቃ ማውቀው ነኝ ነው። ተረዳው። ስለዚህ በቃ ተረዳው። ስሜት ውስጥ ነው በጣም ያበሳጫል። ያልጠበቅከው ነገር ነው። ጭራሽ እንደዛ ልታስባት አትችልም። እስከዛሬ አስቤያትም አታስባትም። ስለዚህ አሁን አንተ ተረጋግተህ ስራዬን ከመስራትና ህይወታችንን ለማሳደግ ከመሯሯጥ ውጪ እንደዛ አይነት ተልካሻ ነገር ነው ጭራሽ አስቤ አላውቅም። በቃ ስለዚህ አንተ አሁን ተረጋጋና ይሄ ነው በል። በቃ ሄደህ እንዳልኩ አስተካክል። ቀስ ብለህ ብዙም ይሄ እንዳላወቀ ሆኖ እሷ ፊት ምናምን በቃ ያለውን ነገር ባጭሩ ቋጭ አይሻልም? ከዛ ህይወትህን ቀጥል። በአንድ አሁን የምፈልገው ምን መሰለህ አላዛር፣ አሁን እነዚህ ነገሮች እኔ ሌላ ታሪክ ውስጥ እንዳልገባ ነው አይደል የምትፈልገው? እንደ ጓደኝነት እየመከርከኝ ያለው። ስለዚህ እኔ የምፈልገው ደግሞ አሁን ልክ ይሄን ሁላ እንደጀመርከው አብረን ነው ምን ጨርሰው። ችግር የለም በቃ እኔ ጋር ጎን ነኝ። በቃ ይሄ ያለውን ነገር
ቀስ ብለን አንተ ፊት መላእክት ሆነልሃለች። ከዛ ካንተ ዞር ብላ የምታረገው ነገር እንዴ በአርቲፊሻል ብልት ምናምን ተአረቱ ብቻ እኔ የሰማሁትን ሰምቻለሁ። በቃ አዎ በቃ ተረጋጋና አንተ ነገሩን እንሂዳውን እንንቀሳቀስ። ለማንኛውም እኔም መኪናዬን ይዣታለሁ እንንቀሳቀስ። ያሪዱ እሺ አላዛር እሺ ብያለሁ። የማይሆን ውሳኔ እንዳትወስድ በቃ እሺ አልኩህ እኮ ቃል ገባ ነገር እኮ እሺ ብያለሁ። አዎ እኮ ቃል ገባልኝ። ይሄ አሁን አንተ እኔ እዚህ ጋር ስላለው እኔን ከአጠገብ ዞር ለማድረግ ሊሆን ይችላል። እኔ አላዛር በቃ እሺ ካልኩኝ እሺ ነው። እኔ ሌላ ነገር ውስጥ መግባት አልፈልግም። እኔ አሁንም ቢሆን ልክ እዚህ ደርሰናል አይደለም? እዚህ ደርሰሃል፣ ብዙ ነገር አሳይተኸኛል። ስለዚህ ከዚህ በኋላም ደግሞ የምናረገውን ነገር እያንዳንዱን ነገር እንድታግዘኝ እፈልጋለሁ። ከዛ በኋላ እንግዛለን። እሺ ያሪዱ አመሰግናለሁ አላዛር። አብረን እንሂድ። እሺ